ማን እንደሆነ ታውቃላችሁ? ሞኝ ማለት ነው። እግዚአብሔርን የማያውቅ ወይም ጌታ የሌለው መጠጊያው፣ መሸሸጊያው፣ መመኪያው ጌታ ያልሆነ ሰው ያ ሰው እጅግ በጣም ሞኝ ነው። እጅግ በጣም ድሃ ሰው ነው። እጅግ በጣም በብዙ ነገር የከሰረ ሰው ነው። ምክንያቱም አጠገቡ ጌታ የለውም፣ አብሮት ጌታ የለውም፣ ሲተኛ ጌታ የለውም፣ ሲነሳ ጌታ የለውም፣ ሲቆም ጌታ የለውምና እሱ ሰው ሞኝ ነው። ብልጡ ሰው ደግሞ ጌታ ኢየሱስ ክርስቶስን መስበክ የሚችል የጌታን ወንጌል መናገር የሚችል የምስራቹን ቃል ማውራት የሚችል በደረሰበት ቦታ ሁሉ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ገናናነትና የእግዚአብሔርን ሁሉን ቻይነት መናገር የሚችለው ሰው እርሱ ብልጥ ሰው ነው። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን፣ እኔ ወንድማችሁ መስፍን እንዲህ እላለሁ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት፣ ከሟርት፣ ከድግምት፣ ከአስማት፣ ከመተት ከተለያየ የፈለገ ችግር አንታው አስገባው፣ ከዚያ ሁሉ ያድናል። ስለዚህ እውነት ሕይወት ኢየሱስ ክርስቶስ። ብዙዎች ይህንን መጽሐፍ ቅዱስ እንዳናነብ ከልክለውን ነበረ። ጌታ ግን ረድቶልን ተገልጦልን ይኸው እያነበብን በየአደባባዮችን እንናገራለን። ገና በኢትዮጵያ ተራራዎች ላይ፣ በኢትዮጵያ ከፍታዎች ላይ፣ በኢትዮጵያ ሸለቆዎች ላይ ሁሉ ቦታ የእግዚአብሔር ስም ከዚህ በበለጠ በኃይል ይሰበካል። ማህበራዊ ሚዲያ ላይ እንዲህ እንናገራለን፣ እንዲህ እንላለን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። እኛ የእውነት ወንጌል አገልጋዮች ነን። ሃሌሉያ።